ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት ቤዝመንት G+9 የሆነ ቢልዲንግ 500 ካሬ ላይ ያረፈ ምን ያህል ኮስት ያደርጋል የሚለውን ዛሬ የምናየው ይሆናል ማለት ነው። አብራችሁ ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ዛሬ የምናየው ቤዝመንት ፕላስ G+9 የሆነ ቴራስ ያለው 500 ካሬ ላይ የሚያርፍ ወደ ፒያሳ አካባቢ ነው ሎኬሽኑ። እዛ ካይ ላይ የሆነ ቢልዲንግ ምን ያህል ብር ኮስት ሊያደርግ ይችላል የሚለው ነው ማለት ነው። ሁሌ ልታስቡ የሚገባው ይሄ ዋጋ የምንሰጣችሁ ላንዱን አያካትትም። ያው አሁን ከረንትሊ መሬት ወደ ሊዝ ተቀይሯል፣ እሱን አያካትትም። ይሄንን ልታውቁ ይገባል። እንዲሁም ደግሞ የሳይት ወርኮችን አያካትትም። እነዚህ ነገሮች ስለማያካትት በተጨማሪም ደግሞ ሌሎችን ማያካትታቸውንም ደግሞ በሂደት የምናወራ ይሆናል ማለት ነው። እንግዲህ አብዛኞቻችሁ ቪዲዮቻችንን ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ሰው ልታውቁ የሚገባው ከ50% በላይ የሆናችሁት እንግዲህ ሰብስክራይብ አላረጋችሁም። ሰው በተቻላችሁ አቅም እኛን ሰብስክራይብ ብታደርጉ ብዙ ትጠቀማላችሁ ብዬ አስባለሁ። ለእኛም ደግሞ በየጊዜው እንደዚህ ቆንጆ የሆኑ ኮንቴንቶችን ይዘንላችሁ የምንመጣ ይሆናል ማለት ነው። እንግዲህ የዛሬ ኤፒሶዳችን የሚሆነው እስከዛሬ ድረስ ከG+1 ጀምረን እስከዚህ ድረስ ደርሰናል። ለላስት ያቆምነው G+8 ድረስ ነው። ደግሞ የምናየው አንድ G+9 የሆነ 9 ድረስ የሆነ ቢልዲንግ 500 ካሬ ላይ ያረፈ ምን ያህል ብር ኮስት ሊያደርጋችሁ ይችላል የሚለውን ዛሬ የምናየው ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። በጣም ብዙ ትማሩበታላችሁ ተስፋ አደርጋለሁ። አብረን እንይ። እንደተለመደው እንግዲህ አገራችን ላይ በጣም የተለያዩ አይነት የኮስት አወጣጦች አሉ። ልታውቁ የሚገባው ነገር ምንድነው? በተቻለን አቅም በሶስት እንከፋፍላቸዋለን። የመጀመሪያው as cheap as possible ወይም lowest cost የሚባለው ነው። lowest cost ስንል በጣም የወረደ ኳሊቲ ማለት ሳይሆን በሎካል ሊመረቱ የሚችሉ ዋጋቸው ትንሽ ቀነስ የሚልና ገበያ ላይ በደንብ በጥሩ ሁኔታ ልናገኛቸው የምንችላቸው ማቴሪያሎች ናቸው። ሚዲየም ላይ በምናይበት ሰዓት ላይ ደግሞ ኦልሞስት ከኢምፖርት ጋር የማይደራደር ቆንጆ የሆኑ ፕሮዳክቶችን መጠቀም ማለት ነው። ሃይስት ደግሞ ምንለው ሌክዠሪዎች ናቸው። እነዚህ ደግሞ ኢምፖርትድ የሆኑ ፕሮዳክቶችን ተጠቅመን ሃይ ኢንድ የሆኑና ሌክዠሪ የሆኑ ፕሮዳክቶችን የምንሰራበት ይሆናል ማለት ነው። ይህንን G+9 ፒያሳ አካባቢ ላይ 500 ካሬ ላይ የሚያርፍ ቢልዲንግ በምትሰሩበት ሰዓት ላይ ልታውቁ የሚገባው ነገር ምንድነው? እነዚህን ለአፓርትመንት ፐርፐዞች ስለሆነ የምትጠቀሟቸው በተቻላችሁ አቅም ወይ ሎስቱን ነው የምትጠቀሙት ወይም ደግሞ ሚዲየሙን ነው የምትጠቀሙት እንጂ ሃይ ኢንድ ሌክዠሪ በምታደርጉበት ሰዓት ላይ ያው ትልልቅ ሪል ስቴቶች በተለይ ሌክዠሪ ላይ የሚሰሩ ሪል ስቴቶች ሲጠቀሙት እናያለን። ያ ኮስቱ ላይ በጣም ከፍ ሊያደርገው ይችላል ማለት ነው። ሚዲየም ላይ እና ሎ ላይ በምናይበት ሰዓት ላይ ልዩነታቸው ይሄ ነው። እኛ እንግዲህ የዛሬውን ኮስት ያወጣንላችሁ ሚዲየም ላይ በሚባለው ነው ማለት ነው። ሚዲየም ማለት ኦልሞስት ከኢምፖርትድ ከሚደረጉት ፕሮዳክቶች ጋር በደንብ የሚደራደር ቆንጆ የሆኑ ፕሮዳክቶችን ተጠቅማችሁ ግን ሎካል የሆኑ ፕሮዳክቶችም አንዳንድ ቦታዎች ላይ ተጠቅማችሁ ሴራሚካችሁን ሎካል ብታረጉት፣ ፈርኒቸሮቻችሁን እዚሁ ሀገር ላይ ቢሰሩ፣ የባዝሩም ፊቲንጎቹን በምትጠቀሙበት ሰዓት ላይ እንደነ ጎልድ ድራገን ዋጋቸው በጣም ፌር ስለሆነ እንደነሱ አይነት ብትጠቀሙ፣ ሌሎች እንደዚህ የላይቲንግ ፊቲንጎቹ በጣም ሌክዠሪ ባይሆኑ፣ ሲሊንግ ዲዛይኖቻችሁ ጂፕሰም ቦርድ ኖሯቸው ግን በሎካል ጂፕሰም ቦርዶች የሚመረቱ፣ ፋየር ኤግዚት ካላችሁ ፋየር ኤግዚታችሁ በአንድ ስቲል ኖርማል ጀስት ስቲል ብቻ ሆኖ ዶግ ሌግ ተደርጎ የሚሰራ ፋየር ኤግዚት የሚሆን፣ ደረጃና ሊፍት ከተባለ አንድ ደረጃና አንድ ሊፍት ብቻ የሚኖረው፣ እነዚህ ነገሮች በጨመራችኋቸው ቁጥር ዋጋችሁን በዛው ልክ ስለሚጨምር ነው የምነግራችሁ። ሚዲየም በምንልበት ሰዓት እነዚህ ነገሮች ያካትታል ማለት ነው። እንደገና ደግሞ ይሄን ብቻ አይደለም፣ በሚያካትትባቸው ነገሮች የብረት ግዢያችሁን በምትፈጽሙበት ሰዓት ላይ ሃይ ኢንድ ሌክዠሪ የምንለው ኢምፖርትድ የሚደረገው የቱርክ ብረት ትንሽ ዋጋው ከፍ ሊል ይችላል። ሎካል ላይ በምንመጣ ስንል ደግሞ ዋጋቸውም እንደዛው ቫሪ የሚያደርጉ የብረት አይነቶች አሉ። እንደነ አቢሲኒያ፣ አፖሎ፣ ሀበሻ የተለያዩ አይነት ብረቶች አሉ። የነዛም ዋጋቸው ላይ ዲፍረንስ ሊያመጣ ይችላል ማለት ነው። ኢቭን ከነገና ደግሞ ኮንክሪታችሁን በምትሞሉበት ሰዓት ላይ በባቺን ፕላንት ስትሞሉና በሚክሰር አድርጋችሁ የምትሞሉት የኮንክሪት አይነት ዋጋውን በዛው ልክ ሊለያይ ይችላል ማለት ነው። ባቺን ፕላንት የሚጠቀመው የራሱ የሆነ ኬሚካል አለው፣ ኳሊቲውን የጠበቀ ኮንክሪት ነው። በዛው ደግሞ ሳይት ላይ ደግሞ ካስት እያደረጋችሁ የምትሰሩት ደግሞ ኮንክሪትም ዋጋው ደግሞ ኮምፔር ሲደረግ ከባቺን ፕላንቱ ጋር የሆነ ያለ የኮስት ዲፍረንስ አለው ማለት ነው። ይሄ ብቻ አይደለም፣ ሌበራችሁ ላይም እንደዛው በተቻላችሁ አቅም ቆንጆ የሆኑ ጎበዝ የሆኑ ሙያተኞችን አስገብታችሁ የምታሰሩበት፣ የሎካል ቀለሞቻችሁን በምትጠቀሙበት ሰዓት ላይ አስማች አስፖስብል ሎካል ብታደርጉት፣ አልሙኒየም በምትጠቀሙ ሰዓት እንደዛው የሎካል አልሙኒየሞችን ተጠቅማችሁ የምትሰሩበትን ፕራይስ ነው ዛሬ ይዤላችሁ የመጣሁት ማለት ነው። ቤዝመንት ላይ በምትመጡበት ሰዓት ላይ በጣም ብዙ የወተር ፕሩፊንግ ስራዎች ይኖራሉ። እነዚህ ነገሮችም ወደ ኮንሲደሬሽን ውስጥ የሚገቡ ይሆናሉ ማለት ነው። ይሄ ብቻ አይደለም፣ G+9 ከሆነ ለሴ ከአንደኛ እስከ 9ኛ ፎቅ ያሉት ቢልዲንጎች በፍሎር 4 መኝታ ቤት የምታደርጉ ከሆነ ለአራቱ መኝታ ቤቶች ሲባዛ በ9 በምታደርጉበት ሰዓት ላይ በየፍሎሩ በአጠቃላይ ፍሎር ላይ ወደ 36 አባወራ የሚኖር ይሆናል ማለት ነው። ለዚህ ለ36 አባወራ ለእያንዳንዱ ፓርኪንግ ሊያስፈልግ ይችላል። ለፕላን ስምምነታችሁ ነው የሚወስነው። ፓርኪንግ ሊያስገድድ ይችላል። ወይም ደግሞ ለሁለት አባወራ አንድ ፓርኪንግ ልትባሉ ትችላላችሁ። ግራውንድ ፍሎራችሁንና ቤዝመንቱን ለፓርኪንግ ልታደርጉት ትችላላችሁ ማለት ነው። ሌሴ ሁለት አባወራ ከሆነ ለሁለት አባወራ አንድ ፓርኪንግ ከተባላችሁ ያ ማለት 18 የፓርኪንግ ቦታ ማዘጋጀት ይኖርባችኋል።
ኖ አይደለም የተባላችሁት ለ36ቱ ፓርኪንግ ማዘጋጀት አለባችሁ የሚላችሁ ከሆነ ፕላን ስምምነት ላይ ለ36ቱ ፓርኪንግ ማዘጋጀት አለባችሁ ማለት ነው። ፕላን ስምምነትን ማውጣት አለባችሁ። የአብዛኛውን ቤቶች እየከሸፉ ስለሆነ ይህን ነገር ልታስቡ ይገባል። ፕላን ስምምነት የሚጠቅማችሁ እንግዲህ በተቻላችሁ አቅም ቤታችሁ ላይ ምን ያህል ካሬ ላይ ነው ማሳረፍ የምትችሉት መኖሪያ ቤታችሁን የሚለውን ቼክ አድርጉ። የአብዛኛው ሰው ቤት እየከሸፈ ስለሆነ ይህን ነገር በተቻላችሁ አቅም ከመግዛታችሁን በፊት ገዝታችሁም ካለ ደግሞ ፕላን ስምምነታችሁን ማውጣት ግድ ይላል ማለት ነው። እንግዲህ ወደ ኢስቲሜቱ ከመሄዳችን በፊት ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ የ10 ዓመት ልምድ አለን። ከዲዛይን ጀምሮ እስከ ግንባታ ድረስ አብራችሁ መስራት የምትችሉ ከሆነ 24/7 ስልካችን ክፍት ነው። ኤኒታይም እየደወላችሁ ሙሉ ኢንፎርሜሽኑ ማግኘት ትችላላችሁ ማለት ነው። ውጭ ሀገርም ልትሆኑ ትችላላችሁ፣ ሎካሊም ደግሞ እዚሁም ሀገር ውስጥ ካላችሁ ቢሮአችን መታችሁ ያለውን ኢንፎርሜሽን መውሰድ ትችላላችሁ። እንግዲህ ዋጋችን ላይ በምንመጣበት ሰዓት ላይ እንደተለመደው እንግዲህ የፍሎሮቹን ነው የምንቆጥረው። ቤዝመንት አለን፣ ግራውንድ አለን፣ 9 ፍሎሮች አሉ። አጠቃላይ 11 ሆነ ማለት ነው። ቴራስን በምንጨምርበት ሰዓት ላይ 12 ይሆናል። ይህንን 12 ስላብ ሲባዛ እናደርግና በ500 ካሬ ስናባዛ ወደ 6000 ካሬ ይመጣል። ይህንን 6000 ካሬ የሚያርፍ ቢልዲንግ አጠቃላይ ኮስቱኛ ኢስቲሜት ያደረግነው ወደ 200 ሚሊዮን ብር ገደማ ነው ማለት ነው። ይህንን 200 ሚሊዮን ብር ሙሉ ቢልዲንጉን እስከ ፊኒሽንጉ ድረስ የሚያስጨርሳችሁ ይሆናል። ይህን 200 ሚሊዮን ብር እንግዲህ እንደነገርኳቸው የተጠቀምናቸው ሚዲየም በሚባሉ ማቴሪያሎች ተጠቅመን ነው። እናንተ ቆንጆ የሆኑ ኢምፖርትድ የሆኑ ማቴሪያሎችን ልጠቀሙ የምትሉ ከሆነ ዋጋችሁ በዛው ልክ እነዛን ቅድም ያወራናቸውን ነገሮች ልጠቀም ባላችሁ ቁጥር ዋጋችሁ በዛው ልክ ከፍ እያለ ይመጣል ማለት ነው። 200 ሚሊዮን ብር ይህንን ሊሆን ይችላል። ዋጋችሁ ከዚህም ከፍ ሊል ይችላል። እንዳልኳችሁ ደግሞ ለውስጡን ስትጠቀሙ ዝቅ እያለም ሊመጣ ይችላል ማለት ነው እና የዋጋ ኢስቲሜት እንደምታስቡት ብዙ ጊዜ G+9 ለመስራት በጣም ትልቅ ብር ለማውጣት አይደለም፣ ያን ያህል አታወጡም። እንዲሁም ደግሞ ቴሌግራም ቻናላችን ላይ ያያ ኮንስትራክሽን ብላችሁ ሰርች አድርጉና የእያንዳንዳቸውን የአፈር ቁፋሮ ምን ያህል ኮስት ያደርጋቸዋል፣ ሰብስትራክቸር ታች ላይ ያለው ምን ያህል ኮስት ያደርጋቸዋል፣ ከላይ ያለው ምን ያህል ኮስት ያደርጋቸዋል የሚለውን ዲቴል ቢል ኦፍ ኳንቲቲው ተቀምጦላቸዋል። ይህን ቪዲዮ ፖስት በምናደርግበት ቀን አብረን አያይዘን ቴሌግራም ቻናላችን ላይ ፖስት እናደርጋለን። እዛም እንግዲህ ቤተሰብ ካልሆናችሁ በደንብ ብዙ ነገሮችን ሀሳቦችን ሼር የምናደርግበት ስለሆነ ያንንም ቻናላችንም ፎሎ ብታደርጉ ጥሩ ነው። ዛሬው ፕሮግራማችን ይህንን ይመስል ነበረ። በጣም በእርግጠኝነት እንደወደዳችሁት ምንም ጥርጥር የለኝም። እንደተለመደው ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ ደውሉልን። እንግዲህ አብዛኞቻችሁ ዩቲዩባችንን ስታዩ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ ፋሚሊ ብትሆኑ በጣም ደስ ይለናል። እንግዲህ ለነበረውን ቆይታ ከልብ አድርጌ አመሰግናለሁ። መልካም